ቻቹን የመጣችሁ ልጅን የሚያክል ነገር መጀመሪያ እነሱ ናቸው መጡ ሰለኝ ብቻቸውን የመጡት ልጅ ያለዙ ብቻችሁን ነው እንደ የመጣችሁት? ብቻችሁን ነው የመጣችሁት? ልጅን የሚያክል ነገር መጀመሪያ ሳታያት እንዴ ነው ዲኤንኤ ላድርግ ምናምን ብለህ ምን ይጠቅማል? ልጁን ባይ አሁን ዲኤንኤ እኮ ነው የሚያስፈልገው አይደል? አንቺ የምትፈልጊው ያለሽ አይደል? ዲኤንኤ ፈልጓለሁ ግን መጀመሪያ ማድረግ የነበረብን ነገር ዘለ ዲኤንኤ ላይ መድረስ አልነበረብን። እውነት ካለሽ ለምን አታመጫትም? ልጅቷን እንሂድሽ ወይ ይዘናት እንምጣ። ደስ ይለኛል። ነይ እንሂድ። አላመጣትም መጀመሪያ ለመጣት ልጅ አውለ በማመጣት እኔም ቁርጥ የለው ቀስ ከዛሬ ተሰቃየሁት እኔ በቃኛል። ዲኤንኤ ከተደረገ በኋላ ምን አስባለሁ? ልጄ ከሆነች እቀበላለሁ። ምንም አዲስ ነገር የለም። አሁንም ቢሆን ደግሞ ብቻ ነው ላገኝ የምፈልገው። ነገር ልጅ ልከይ ስትመጣ ማንንም ማስከፈል እንድትመጣ አልፈልግም። ብቻና ብቻዬን አልመጣም። ብቻዬን ደግሞ ስምን ማጥራት የማትፈልግ ከሆነ የራስ ጉዳይ። ዲኤንኤው ማድረግ የምትፈልግ ከሆነ ስምን ማጥራት የምትፈልግ ነገር ከሆነ ነገር ብቻ ነው ላገኝ የምፈልገው። ትክክለኛ ያረጋች ሰላም፣ እንዴት ናችሁ? ድና የተከበራችሁ ይጨረቃ የዛሬ ቪዲዮ በጣም የሚያናድድ ግን በዛ ላይ የብሩኬንና የአይሜን ትግስት ያያንበት ቪዲዮ ነው። አንድ ሰው ልጅ አይደለችም የኔ ልጅ አይደለችም እያለ ነው አይደለ? እንደሱ እሷ እንደ ሴትነቷን አክብራው እንኳን ከሱ ይልቅ እሷ ናት እንደውም ነጻ መሆኑን ይሄ እውነት ካላት እውነቴን ነው የምላችሁና ከሱ ይልቅ እሷ ናት ይሄንን ነገር መፈለግም ያለበት። ኦሬዲ ድጋሚ ለብቻው እንዲያገኛት ትፈልጋለች። ድጋሚ ልጁን እንዲያይ እንዴ የኔ ልጅ አይደለም እያለ ልጅሽን እንዲያይ ለምን ትፈልጊያለሽ? አንቺ እኮ ምንም የሚያስፈልገው ነገር የለም። ገባሽ? የሱ ልጅ ካልሆነ የሱ ልጅ አይደለም ብለሽ ማውራት ነው። እዚህ ጋር ምንም እንደዚህ ብለሽ ልጁንም ሆነ የልጅን ህይወት የምታወዛግብበት ምንም ነገር የለም። እዩ የምትባይ ሴትዮዋ ማለት ነው። ስለዚህ የሱ ልጅ ካልሆነ ደግሞ የሱ ልጅ አይደለም ማለት እንጂ የግዴታ ልጁን አይተው ልጁን ትሪት አድርጎ ምናምን አይደለም ዲኤንኤ ማድረግ ያለበት። እሱ ልጄ ናት ብሎ እንኳን አምኖ ለመቀበል መጀመሪያ ዲኤንኤ አድርጎ የሱ ልጅ መሆኑን ማወቅና ማመን አለበት። አይደለም እንዴ ይኸው አንድ ሰው ማለት ነው። ስለዚህ እዚህ ጋር መተሽ አንቺ የሆነ በቃ ሀርደኛ ምናምን ለአንቺ ቦታ እንደተሰጣሽ ነገር አድርገሽ መሆን የለብሽም እንዴ። አሁን እኮ እሱ በህግ እንኳን ቢሄድ አንቺ ምንም እንደዚህ አይነት ነገር ልታወሪያችሁ በህግ ሄዶ ዲኤንኤ ማስደረግ ይችላል፣ ማስመርመር ይችላል። የኔ ልጅ ናት ብላለች። የኔ ልጅ አለመሆኑንና መሆኑን ማወቅ እፈልጋለሁ ብሎ እኮ ሄዶ ማስመርመር ይችላል። እንዴ ለምንድነው ድጋሚ ብቻውን እንዲያገኝ የፈለግሽበት ምክንያት ምንድነው? ደሞም ልጁን አይተው ልጁን ትሪት እንዲያደርግ ምናምን የፈለግሽበት ምክንያት ምንም አልገባኝም። እንዴ ምን የሚባል ነገር ነው? አንቺ ውሸት ካልሆነ እውነት ከሱ አርግዘሽ ከሆነ ከሱ ወልደሽ ከሆነ እኮ አንቺ ነሽ ነገሮቹን ማድረግ የነበረብሽ። እንደውም አንቺ ነሽ እንዴ እውነት አንቺ እንዳልዋሸሽ በህዝብ ፊት እኮ ማሳወቅ የነበረብሽ አንቺ ነሽ። እሱ አይደለም እንደዚህ መጨነቅ። ወንድ ልጅ እኮ ነው እሱ አይደለም እንዴ። ሰው ይሳሰታል። ከሰው ስህተት ከብረት ዝገት አይጠፋም፣ ይሳሰታል። ስለዚህ አንቺ በሱ ህይወት ላይ ካልቀነሽ በስተቀር እሱ ጥሩ ህይወት ጥሩ ኑሮ እንዲኖር ከፍቅረኛ ጋር ደስተኛ ሆኖ እንዲኖር ስላልፈለግሽና አሁንም ድጋሚ ህይወቱን ለማበላሻት ብለሽ ድጋሚ ብቻውን ማግኘት ፈለግሹ። ድጋሚም ደግሞ ከዛም ደግሞ ተጨማሪ ልጁን እንዲያይ ትሪት እንዲያደርግ ምናምን ፈለግሹ። መቼ ልጄ ናት ብሎ ተቀበለና ነው አንቺ ልጁን ገና መጥቶ ልጁን እንዲያይ የምትፈልጊ? እንዴ ምን አይነት ራስን ማቃለል ነው? ምን ያህል ሴትነትን አቃለለሽ ብታይ ነው እንደዚህ የምትሆኚ? እንዴ በጣም ነው የሚደብረው። የምሬን ነው የምላችሁ። አሁን ያሉ ሴቶችማ በጣም ይደብራሉ። የምሬን ነው። ሴትነታቸውን ራሳቸውን ዝቅ አድርጎ ረብስማ። ሰላም ውድ ተመልካቾቼ በያላችሁበት ሰላማችሁ ብዝት በልልኝ። እንግዲህ ዛሬ የብሩኬ ቤት ላይ ተገኝተናል። ትላንትና እንግዲህ ያው እዩን እንደሚያገኛት ተናግሮ ነበረ። ግን ያው ዛሬ እዩን አግኝቷታል። እዩ ደግሞ
ሊሆን አይችልም ብቻዬን ማግኘት አለብኝ አንተን ብቻዬን ነው ማግኘት የምፈልገው ብቻዬን አግኝቼ ነው ማውራት የምፈልገው እንግዲህ ብላ አተካራ ፈጥረዋለች ማለት ነው። ውድ ተመልካቾቼ ቪዲዮን ሲጀምሩ ላይክ እያረጋችሁ ጀምሩ። ሀሳብ አስተያየቶቻችሁንም በኮሜንት ላይ አስቀምጡ። እንግዲህ ቡቡና ሀይሚ አንድ ላይ መታለች። ሀይሚ እንግዲህ ቃሏን ጠብቃለች። እኔ የትኛውም ነገር ሲፈጠር ከጎንህ ነው መሆን የምፈልገው እሆናለሁም ብላለች ማለት ነው። እንግዲህ ፍፄና ቡሩኬ ሀይሚ መጥቷሉ ማለት ነው። ያው እንግዲህ ልጅቷ አሁንም ነገር ነው የምትፈልገው እንግዲህ ነገር ነው የምትፈልገው። እነሱ ነገር አንፈልግም በቃ በሰላማዊ መንገድ ይሄንን ነገር አድርገን ማወቅ ነው የምንፈልገው ብሎ ስላወሩ እንግዲህ እሷ ደግሞ ምን ትፈልጋለች? በዚህ ጊዜ ላይ ነገር ትፈልጋለች። ነገር ከመፈለጓም አንጻር እንዴት አንተ ልጅን የሚያክል ነገር እዚህ ይዤ እንዲመጣ ለምን ፈለክ እንዴ? እየዞረች ነበር እንዴ? ይዘሽ እኮ እየዞርሽ ነበረ፣ በየቪዲዮ እኮ እየሰራሽ እየዞርሽ ነበረ እንጂ እንዴ ለምን ዛሬ ብርቅ ሊሆንብሽ? ዛሬ እሱ ጋር ማምጣት እሱ ዲኤንኤ እናስመርምር ስላላ እኮ ማምጣት ሊከብዳት አይችልም። ገባችሁ አይደለ? የሆነ ነገር ፈልጋ ነው እንጂ ነገር መፈለጓ ደግሞ ሌላ ነገር መጠምዘዟ ነው ደግሞ የሚያስታውቀው ምንድነው ማለት ነው። እንግዲህ ብቻህን ነው ማግኘት የምፈልገው። መጀመሪያ ደግሞ ልጅህን አግኝታ አይታት ነው መሆን እንዴ? ለምን ያያል እንዴ? እኔ አላይም የኔ ልጅ አይደለም ብሏል እኮ ልጁ እንደሆነች እኮ እንድታምነው ደግሞ እንዲያምንና አምኖ እንዲያያት ወይንም ልጅቷን ህፃኗን ትሪት እንዲያደርጋት እኮ መጀመሪያ ዲኤንኤ ማድረጉ ይቀድማል፣ ማመኑ ይቀድማል አይደል እንዴ? ያላመና ነገር ላይ ያላመና ቦታ ላይ ለምን ይገኛል እንዴ? ለምን የማይገኝም? ስለዚህ አንቺ እውነትም የሱ ልጅ ይዘሽ ከሆነ እውነትም የሱ ልጅ ከሆነ እኮ አንቺ ራስሽ ነበርሽ እኮ ዲኤንኤ ማስደረግ የነበረብሽ፣ አንቺ ራስሽ ነበር ማስመርመር የነበረብሽ እንጂ እሱ አይደለም። በጣም እንደ እንትኑ ከተካሄዳ ማለት ነው እንደ ሴትነትሽም ምንም ከተካሄዳ አንቺ ነበርሽ እንደዛ አይነት ነገር ማድረግ ነበረብሽ እንጂ እሱ አይደለም። ስለዚህ እንግዲህ አሁንም በድጋሚ ነገር ፈልጋ በድጋሚ ህይወታቸውን መበጥበጥ ስለፈለገች ብቻህን ነው ማግኘት የምፈልገው፣ ብቻህን ነው ማውራት የምፈልገው። ያ ነገር ሲፈጠር ሌላ ሰው ካንተ ጋር ነበረም ስለዚህ ዛሬም አንተን ብቻህን እንጂ ከሰው ጋር ማግኘት አልፈልግም ብላለች ማለት ነው። እንግዲህ እሷ እንደዛ ብትለውም ራሱ አይሆንም ብላ መከልከል የማችል ነገር ነው። ያ እውነቱን ተናግራ ወይ ቢወጣላት ጥሩ ነው። እንግዲህ እንደዛ ስላለች ደግሞ ብሩኬ ብቻውን ማግኘት አለበት ብዬ እኔ አልመክረውም። ለምን ድጋሚ ደግሞ ከሀይሚ ጋር ሌላ ነገር ውስጥ እንዳይገባ ማለት ነው። ለምን በዚህ ሰዓት ላይ ሀይሚ ከሱ ጎን ላይ ሆነ በጣም ጥሩ እንግዲህ በጥሩ ሁኔታ እያሳለፈች ነው ያለችው ማለት ነው። ስለዚህ ከዚህ በፊትም ደግሞ ለቢኒ ነግራለች። ያን ፋይል አለ ያንን ፋይል እንዳታወጣ ለማንም ሰው እንዳታሳይ ብለዋለች ማለት ነው። እንግዲህ በቢኒም በኢዩም መካከል የሆነ ግንኙነትም ቀረቤታም አለ እና እሷ ደግሞ አሁን በቃ እንደ ኃይለኛ ነው እያደረገ ያለ እሱ ነገር አይፈልግም፣ ብጥብጥ አይፈልግም ምናምን ነገር። ስለዚህ ደግሞ እሷ ኃይለኛ መሆን ነው ያለባት። ስለዚህ ኃይለኛ ሆነ አንተን ብቻህን ነው እንጂ ማግኘት የሚፈልገው ብላለች ማለት ነው። እንግዲህ ብቻውንም ብታገኙ እኮ ብሩኬን ካቆሙ ልታነሳው ወይንም ልትቀይረው የምችለው ነገር አለ ብዬ አላስብም። እውነቴን ነው የምላችሁ፣ አለ ብዬ አላስብም። ለምን ሰው ሁለት ጊዜ ጥፋት ይሰራል ወይንም ሁለት ጊዜ ይሳሳታል ማለት አይቻልም። እሷ እንኳን ብቻውን ራሱ ብታገኘው በርቀት ነው እንጂ ሊያደርግ የሚችለው ምንም ነገር ሊያደርግ አይችልም። የውሸት ነገር ካልሰራችሁ በቀር የውሸት ነገር ካልፈጠረችሁ በቀር ብሩኬ ህይወት ላይ ምንም ታመጣለች ብዬ አላስብም። ለምን ሀይሚ ካመነችሁ ከተቀበለችሁ እሱ አሁን ብሏል እንግዲህ ምንድነው ዲኤንኤ ከተደረገ በኋላ ምን ልታደርግ አስባ ነው ብላለች። እንግዲህ አስባችሁታል። እንግዲህ ልጄ ከሆነች እቀበላለሁ ብሏል እርግጠኛ ሆኖ ማለት ነው። ስለዚህ አሁን ደግሞ ሌላ ነገር ሌላ ብጥብጥ ለመፍጠር ስላሰበች እንጂ ይሄ ዲኤንኤ ማድረጉ በጣም ቀላል ነው። ልጁን ይዞ መጥቶ ዲኤንኤ ማድረግ በጣም ቀላል ነው ባይገርማችሁ ማለት ነው። ለመጨቃጨቅ አይደለም ቀጥታ ለዲኤንኤ ነው። እኛ ምን አጨቃጨቀኝ? ከዚህ ጋር ምን አለኝ እኔ? ጤነኛ አይደለች እንዴ? ምን አለኝ እኔ?
ጤነኛ አይደለም። ምድቤ ላንተ እኛ እንሂድ ያለችበት ችግር የለውም ወይ? ጊዜ ብቻዬን ሆኜ ያንተ ልጅ ስንከባከብ ነገር ሳረግ እርጉዞኝ ብዙ ነገር ተፈጥሯል አይደለ? ያን ሁሉ ነገር ትችያለሁ። አንቺ ውለታ እንኳን እንትናቲም እንዴ? አመሰግናለሁ ለውለታ። እና ምንድነው ሁሉ ጊዜ ምናምን አብሮሽ ነበር አይደል? እሺ ከምንም አትቆጥረኝ ምን ወይ ወጣችሁ ይልሽ ኬስ ካለባችሁ ምንም ከዚህ የለብንም። በቃ የልጅ እኔ ልጅ እኔ ናት ነው እያለ ያለው። ስለዚህ ልጁ አይደለችም ብያለሁ። አርፎ መቀመጥ ይችል ነበረ። ምን እኔ ስር ስራ አስባለሁ አድርገሽ ለምን አትወስኝም? አሁን እኮ ዲኤንኤ ማድረግ ነው አይደል? እኔ አሁንም ቢሆን ዲኤንኤው ያው ልጅ ሰማያለሽ። አሁን እኔ እንጃ እኮ እንሂድና ልጅቷን ይዘናት እንሂድ። ሆስፒታል ምናምን በቃ ያዘጋጀች ቦታ አለናል። ኧረ የትም ይሁን እኔ ችግር የለውም። ሄደሽ የምቀላል ነገር እኮ ነው። በቃ ከዛ ጊዜ ገደቡን እንዲያፈጥኑት መለመን ነው። በገንዘብም ቢሆን ማድረግ ነው። ሌላ ምንም አዲስ ነገር የለውም እኮ እንዴ። ምን ነው ቸኮልክ? ምንም እኔም እሱ አንድ ቀን ያላያት ዲኤንኤ ከተደረገ በኋላ እሺ ምን አሰብክ? ምን አስባለሁ? ልጄ ከሆነች እቀበላለሁ። ምንም አዲስ ነገር የለውም። ምን ያስፈራ ነገር የለም። እኔ እኮ ታዲያ ምን እንደምን ኮንፊደንስ ነው እያወራ ያለሁት። ምንም የምፈራው ነገር ስለሌለ እኮ አሁን ልጅቷን ይዘሻት መተሽ ቢሆን ኖሮ እኮ አንድም እሱም ያያታል እኮ አይደለ? ይዘሻት መተሽ ቢሆን ኖሮ ምንም እኮ ይሄን ያክል ማካበድ አያስፈልግም። አምጥቼ ላሳየው እንደ ጭራሽ ልጁ መጥቶ ነበር ማየት የነበረበት። እኛ እንሂድ በቃ ሌላ ተካራ ከማብዛት ወይ እንሂድ። ልጅቷ ጋር እኮ ልጅቷ ጋር እንሂድ። ልጅቷን ያረግሽበት ቦታ እንሂድ። ልጅቷ ቤት ናት። የትም አይደለም ያደረኩት። ለምን ሄደው ዲኤንኤ ትደረግ? ለምን አንቺ መገላገል አትፈልጊም? ምንድን ነው ጸጉሯን ነው ወይ ጸጉሯን የሆነ ነገር ነው ፈልጋ እንጣለሁ። ልጅ ነው መጀመሪያ ተማይቶ እንግዲህ ልጅህን መጀመሪያ መጥተህ ማየት ነበረብህ አለችው። እንግዲህ መጀመሪያ እኮ ልጅ አይደለም ብሎ እየተከራከራ ነው። አንቺ ሴትዮ አይገባሽም እንዴ? ምንድን ነው በምንኛ እንዴት ወራልሽ ነው? በአማርኛ ታወርቶልሽ አይገባ የኔ ልጅ አይደለም ልጅ የለኝም ብሎ እኮ እየተከራከራ ነው። ስለዚህ ልጅ እንዳለው ማሳመን ከፈለግሽ እኮ ዲኤንኤውን አድርገሽ ነው እንጂ ማሳመን ያለብሽ እዚህ ጋር ልጅህን ማየት አለብህ፣ እኔን ብቻዬን ማግኘት አለብህ፣ እኔን ብቻዬን ማውራት አለብህ፣ እኔን ትሪት ማድረግ አለብህ፣ ህፃኑን ትሪት ማድረግ አለብህ በማለት አይደለም። አንቺ የእውነት ከሱ ልጅ አርግዘሽ ከሆነ ልጅ ወልደሽ ከሆነ የሱ ልጅ እያሳደግሽው ከሆነ እኮ አንቺ በትክክለኛው መንገድ ዲኤንኤውን አድርገሽ ውጤቱ መጥተው የሱ ነው ከተባለ በኋላ ነው እሱን ለማውቀስ የምትደርሺ እንዴ። ብዙ እኮ የሚያሳፍር ነገር በመሃል ሊፈጠር ይችላል። ወይም ውሸት ስለሆነ ነው እንጂ ውሸት ባይሆን ኑሮ እንደዚህ አትሆንም ነበረ። ለምን በዚህ እንኳን በዚህ መንገድ አይደለም እስካሁን ድረስ ዲኤንኤ አርግታ እርግጠኛ ሆነ ትወጣ ነበረ። ግን እርግጠኛ እንደሆነች ነገር በቃ ራሷ እውነት እንዳላት ነገር ነው እየሆነች ነው። ይሄ ደግሞ እዚህ ዛሬ መጣ ደግሞ የሚታሳየው አክት ሁሉ እሷ እውነት እንደሌላት ነው የሚያሳየው። የሚገርማችሁ ነገር እንዴ ልጁ የኔ አይደለም ይሄ ልጅ የኔ አይደለም እያለሽ አልነበር እንዴ? የኔ አይደለም ያለውን ልጅ ደግሞ መጥቶ እንዲያንከባክበው ወይንም እንዲያየው ለምን ፈለግሽው አንቺ እንዴ? እንዴት ፈለግሽው? ከዛ በተጨማሪም ደግሞ ከፍቅረኛው ተለይተው መጥተው ልጁን እንዲያይ ወይንም አንቺን እንዲያወራሽ ለምን ትፈልጋለሽ? ሌላ ነገር ሌላ ብጥብቅ ሌላ ደግሞ የሰው ህይወት ለማበላሻት ካልሆነ በስተቀር ይሄ ነገር ምንም ሊያሳምን የሚችል ነገር አይደለም። አንቺ እውነተኛ ሴት ካሆንሽ እውነትም የሱ ልጅ ይዘሽ ከሆነ እኮ አንቺ ራስሽ ነበርሽ ዲኤንኤ ማስደረግ የነበረብሽ። ሴትነትሽን፣ ጥንካሬሽን፣ የደረሰብሽን ነገር ስተቱንም እንኳን ስተት ነው ብለሽ እኮ በቃ በልጅሽ ጋር መጽናናት የነበረብሽ አንቺ ነሽ እኮ እንዴ። ለምን እሱን ዛሬ ልትወቅሽሽ ትፈልጋለሽ? የሱ ልጅ ከሆነ እኮ አወጥተሽ አስመርምረሽ ዲኤንኤ ውጤቱ የሱ ከሆነ እሺ ብሎ እሱ እቀበላለሁ እያለሽ ነው። ስለዚህ አንቺ ለምን አታደርጊው? ውሸት ስለሆነ ነው እንጂ ውሸት ባይሆን ኑሮ እንደዚህ አትሆንም። ገባችሁ አይደለ? ውሸት ነው ይሄ። በቃ የሆነ ውሸት ድራማ መፍጠር ስለፈለገች ሊሆን ይችላል እንጂ እንደዚህ አይነት ነገር እያደረገች ያለችው እውነት ነው ብዬ አላስብም። ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበር። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላም ይብዛላችሁ፣ በሰላም ቆዩልኝ እያልኩኝ እኔ በዚሁ እሰናበታለሁ። ቪዲዮ ይቀጥላል። ቪዲዮውን በማየት ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ እላችኋለሁ። ወዳችኋለሁ። ባይ ቀላል ነው እኮ ዲኤንኤ እናድርግ። ዝም ብለሽ አትበጫበጭብኝ። በቃ ዲኤንኤ ይደረግ። በቃ እንፋታ። ምንድነው የምትነዛ? የኔን ከሆነ እቀበላለሁ አልኩሽ እንዴ። ካሜራ ደቅኜ የመጣው ልቀልድ አይደለም እንዴ። ብዙ ቦታ ነው እኮ ስሜ የደረሰው አይደለም
ልጅ አለው ምናምን እኮ አንቺ ዝም እንደዛ ፈልገው እንደው ታውቃለህ፣ ብዙ ጊዜ ስሜ ጠፍቶበታል፣ ብዙ ነገር ተብዬበታል አይደል? ሶ ያ ነገር እንዲጠፋልኝ እኮ እንዲጠፋሽ ነው የምትፈልጊው? እሺ አሁን ያለ ዴኒ የኔ ነው ብዬ እንድቀበል ነው እሱ ነው ፈልጊው? እሺ የኔ ነው ልበል ልጁን? ይኸውልህ መጀመሪያ ስመጣ አንደኛ ነገር እንደዚህ ተሰብስባችሁ ምናምን እንድጠብቁኝ አይደለም የመጣሁት። ከአንተ ጋር ማውራት ያለብን ነገር አለ። መጀመሪያ ቀድመን ማውራት ያለብን ነገር አውርተን እኔ ደግሞ ከዚህ በኋላ ድጋሚ ህይወቴ እንዲበጠበጥ አልፈልግም። ያለ ሀይሚም ያለ ጓደኞቼ ምንም አላደርግም። በተለይ ያለ ሀይሚ ከእሷም ጋር መጣላትም መለያየትም አልፈልግም። አንድ ነገር ስማኝ፣ ያሉ ነገር